አብርሽ እንግዲህ ሚስጥሩን በሙሉ ሰማ ማለት ነው። ቡዜ ሚስጥሩን በሙሉ ለአብርሽ ነገረችው። እንግዲህ ሄርሜላ እስከዛሬ ያደረገችውን በሙሉ ከሄርሜላ ጋር ተመሳጥረው አብርሽን እስከዛሬ ያደረጉትን በሙሉ እንግዲህ ነግረዋለች ማለት ነው። በጣም የሚገርም ነገር ነው። በቃ ትክክለኛ ውሳኔ ዛሬ ቡዜ ተናገረች። እውነትም ቡዜ ትክክለኛ ነገር ተናገረች። በቃ በህይወት ዘመኗ ዛሬ ትክክለኛ ነገር ተናገረች ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ አብርሽም ይሄንን ነገር ሲሰማ እንግዲህ ለሄርሜላ ያለው ቦታ በጣም ነው የቀነሰው ማለት ነው። በጣም በቃ ያዘነው። እውነት ለመናገር አብርሽ በጣም ነው ያዘነው። እንግዲህ እንዴ ነው እንደዚህ የምታደርግብኝ ሄርሜላ ለምንድን ነው እንደዚህ የምታደርግብኝ ሲል ተናግሯል ማለት ነው። እኔም ተጸጽቻለሁ፣ አሁን ወደ ሩትዬ እመለሳለሁ ሲልም ተናግሯል። እውነትም እንግዲህ ሀቅ ያለው እንደዚህ ይወጣል ማለት ነው። የሩትዬ ሀቅ ቢውልም ቢያድርም እንግዲህ ዛሬ ወጥቶላታል ማለት ነው። አብርሽም የሷን ነገር ተናግሯል፣ ለሷ መስክሯል ማለት ነው። እንግዲህ ሄርሜላ በጣም ነው የተናደደው ማለት ነው። እኔ ሁለተኛ ሄርሜላ የምትባል ሴት ሄርሜላን በአይኔ ማየት አልፈልግም ሲል አብርሽ ቀብራራው ተናግሯል ማለት ነው። በጣም ነው ደስ የሚለው። ሩትዬን እንግዲህ ካሁን በኋላ ይቅርታ ጠይቃታለሁ። ሩትዬን በቀጣይ ቪዲዮ እንግዲህ ይቅርታ ጠይቂያት ከሷ ጋር መሆን እፈልጋለሁ ሲል ተናግሯል። ደግሞ ትክክለኛ ነገር ነው የወሰነው። ያው ሄርሜላ በጣም በድሏለች። ሄርሜላ በጣም ብዙ ሴራዎችን አድርጋበታለች። አደንዝዛው ምናምን አግታው ራሱ ነበር ማለት ነው። ነገር ግን ሩታ ባላ መፈለግ ባላ ወደ ቤት ለማስገባት ነው እንጂ ምንም አይነት ነገር አላደረገችበትም ማለት ነው። እንግዲህ ሩትዬ መመስገን አለባት። የኛ ንግስት የሆነች ልጅ ማለት ነው። በጣም ጥሩና አሳቢ የሆነች ሴት ናት ሩታ ማለት። በጣም ደስ ይላል። አብርሽም በዚህ ውሳኔ ትክክል ነው ብዬ ነው ማምነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።